የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ህይወቷ ማለፉን ሰምተናል። እጅግ ልብ የሚሰብርና አሳዛኝ ዜና ተሰምቷል። የድምጻዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ በድንገት ህይወቷ ማለፉ ተሰምቷል። ስለሟሟቷም ፖሊስ በማጣራት ላይ እንደሚገኝም ተገልጿል። በጣም ያሳዝናል። ይሁን እንጂ አንዳንድ እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ የአርቲስት አንዱዓለም ጎሳ ባለቤት ቀነኒ አዱኛ ከአምስተኛ ፎቅ ራሷን ወርውራ ዛሬ ጠዋት 1 ሰዓት ላይ ከዚህ ዓለም በሞት መለየቷን እየገለጹ ይገኛሉ። እግዚአብሔር አምላክ ቤተሰቦቿን ያጽናና፣ አንዱዓለም ጎሳ አንተንም እግዚአብሔር ያጽናና እያሉ በርካቶች መልእክታቸውን እያስተላለፉ ይገኛሉ። በቲክቶክ ሰፈር በዚህ ወንድማችን ጉዳይ የተለያዩ ሐሳቦች እየተንሸራሸሩ ይገኛሉ። እኔም በቪዲዮ ሐሳቤን ገልጫለሁ። ገና የምሰራቸው ቪዲዮዎች አሉ። ቪዲዮ ሲሰራ ግን እፎይን በግለሰብ ደረጃ ከመከላከል አንጻር ሳይሆን እስልምና ላይ የሚሰሩ ከኛም ጋር ከወንጌላውያን አማኞች በአንድም በሌላም ሙግት ሲገቡ የነበሩ አቃቤ እስልምናዎች በተለያዩ ጊዜያት እስልምና ላይ የተናገሩት አጸያፊ ንግግሮች አስረጂ በማቅረብ ነው። ወንድሜ ሙአዝ ጀማል ፋላሲ ሰርታል ብሎ የሰራውትን ፋላሲ ነቅሶ ሊያሳየኝ ሞክሯል። ግን ለምን የእፎይን ተሳዳብነት ደገፍክ? በእንግሊዝኛ ቪዲዮ መስራት ትክክል አያደርግም አይነት ጽሑፍ ለጥፎብኛል። ቪዲዮ ለመስራት አሁነኛ ሰበብ በእርግጥ እፎይ ነው። ነገር ግን የቪዲዮ መስራቴ መነሻ ኦርቶዶክስን ወይም ያንን ግለሰብ ማቀብ አይደለም። ክርስትና ላይ የተሰነዘሩ ስድቦችን እዚያ የናንተው ልጆች ከድሮ ጀምሮ ሲያደርጉት የነበረ አይደለም ወይ? ማን ከሷችሁ ማን ይገደል ይሰቀል ብሏችሁ ያውቃል? ክርስቶስ ሲሰደብ ወይም ጌይ ነው ሲባል በሙስሊም አቃቢያን አልሰማንም ወይ? አምላኬን ነበር ሲሳደቡ የነበሩት። ማርያምን እግዚአብሔር ደፍሯት ደም በደም አድርጓት ነው ያረገዘችው ተብሎ በኡስታዝ ደረጃ ያሉ እምነታችን ላይ ሲሳለቁ አልነበረም ወይ? እግዚአብሔር ሰካራም ነው እያሉ ሲል ስለው ሲሳለቁ አልነበረም ወይ? በቪዲዮ ያገኘኋቸውን በሙሉ ደግሜ ቪዲዮ ስለምሰራበት የምታዩት ይሆናል። ስለዚህ እንደ አንድ ክርስቲያን እምነቴና አምላኬ ነበር በእነዚህ ሙስሊም አቃቢያን ሲሰደብና ሲበሻቀጥ የከረመው። አንድም ቀን ወደ ሕግ ይቅረቡ ይገደሉ ይሰቀሉ ብለን አናውቅም። መጽሐፍ ቅዱስን አስታከው ላወሯቸው ነገሮች መጽሐፍ ቅዱሳዊ ምላሽ ከመስጠት ውጪ በተናገሩት ነገር ተሸማቀን አናውቅም። ከሰሞኑ እፎይ ሙሐመድ በሚለው ስም ታፍሩበታላችሁ ብሎ የተናገረው ንግግር ከዚህ በፊት እዚህም እዚያም የተነገሩ ንግግሮች ተጠራቅመው እንዲመጡ ሰበብ ሆኗል። ሙሐመድ የሚለው ስም ታፍሩበታላችሁ ስል ለምን በሱ ጉዳይ ዲቤት ስትጠሩ አትመጡም እያለ ነበር። ስለዚህ በማስረጃ አስደግፎ ለመሟገት እንጂ ሙስሊሞችን በምን ላስቆጣቸው ከምልሳቤ የመነጨ እንዳልነበር ሙሉ ቪዲዮን ያየን የምናውቀው ነው። እምነታችንን ሰድቧል ያስባለው በአረበኛ የተቀመጡ በአማርኛ ያልተተረጉሙ ሐዲሶችን በሌጣው ተርጉሞ መናገሩ ነበር። ትርጉም ላይ እላፊ ራሱ የሄደባቸውን ንግግሮቹን በአደባባይ ላይ ይቅርታ ሲጠይቅ እንዲህ መተርጎሜ ልክ አልነበረም ሲል አልሰማነውም ወይ ነው ወይስ ካፊር ተፍሲራትን አያነብም? ሐዲሶችን ተርጉሞ አያነብም? የኔ ቪዲዮ አላማው እፎይ አጥፍቷል ቢባል እንኳን ሐዲሶቹን በሌጣው ተርጉሞ ለህዝብ ማቅረቡ አሁን ተሰደበን ያላችሁበትን ሞራል የናንተው ኡስታዞችና አቃቢያን በአደባባይ ላይ ሲያደርጉት ዝም ያላችሁ አሁን እፎይ ይታሰር ይገደል ለማለት ስትነሱ ምን ነው ያኔ ልጆቻችሁን ተዋላላችሁም ከሚል ሐሳብ የመነጨ ብቻና ብቻ ነው። የናንተ አቃቢያን ከተናገሩብን ነገር አንጻር እፎይ ተረጎመ ተሳደበ የተባለው ሩቡን እንኳን አይሆንም ነው እያልኩ ያለሁት። አይ ተሳስታል ካላችሁኝ ክርስቲያኖች እስልምናን በተመለከተ ተሳደቡ የተባለበትና ሙስሊሞች ክርስትናን በተመለከተ ተሳደቡ የተባለበትን አስቀምጠን ለምን እንደ ባለ አይምሮ አንዳኛውም እናንተ ለቁርአናችሁና ለነብያችሁ ጠበቃ እኛ ደግሞ ክርስቶስና ክርስትና ስነካ ምላሽ የማንሰጥ እንድንሆን ተፈልጎ ነውን? በአገሪቱ ሕግ መሰረት እፎይ የተናገራቸው እኔም የተናገርኳቸው እላፊ ቃላት ተመዝነው ፍርድ እንድናገኝ አሁንም ፈቃዴም ፍላጎቴም ነው። ይህ ሲሆን ግን በእነዚህ ሁሉ ዘመናት ሙስሊሞችና የእምነቱ አቃቢያን ክርስትና ላይ የተናገሯቸው አስነዋሪ ንግግሮችም በኩል ሲዳኙ መሆኑ ግልጽ መደረግ አለበት። ማንም ከሕግ ጥላ በታች ነውና ከዚህ ባለፈ ቲክቶክና ሌሎች ማህበራዊ ሚዲያዎች ላይ በራሳቸው ሕግ ሆነው በዚህ ገባ በዚህ ወጣ አንተም ትገደላለህ አታመልጥም አይነት ንግግሮች የትም አያደርሱም።
ለዚህም ነው እፎይ ቤት በገባሁት መንግስት በአፋጣኝ መግባት አለበት፣ የህግ ባለሙያዎችም በፍጥነት ነገሩን ያዙት አልኩት። ህግ ሲመጣ ለእፎይ ብቻ ወይም ለሌሎች ሙስሊሞች ብቻ ብሎ ስለማይዳኝ ወንጌላውያን አማኞች ለኦርቶዶክስ ሳይሆን ከለላ የቆሙት ኦርቶዶክስም ሆነ ወንጌላውያን በሚያምኑበት በክርስቶስና በክርስትና ላይ ስለተነገረ አጸያፊ ስድቦች ነው። የቀረውን ህግ በአግባቡ የሚዳኘን ይሆናል ሲል ነው አማን ሻሎም የተባለው ግለሰብ በተለያዩ መንፈሳዊ ሐሳቦች ላይ ሙግት ሲያደርግ የሚታወቀው ግለሰብ ከሰሞኑ እፎይ በተባለና በቲክቶክ ላይ በእጅጉ መነጋገሪያ ስለሆነው ግለሰብ ይህንን መረጃ ያጋራው። እኛው ራሳችን በጥላቻና በንቀት ስማቸው ላጠፋን በእግዚአብሔር ፊት ንስሐ ገብተን ነገራችንን ማስተካከል አለብን። ይህ በእግዚአብሔር ፊት ከባድ ጥፋት ስለሆነ ብናስብበት ይሻላል። ነገር ግን የተከፋንበት ምንም አይነት ጥያቄ ቢኖርን ለማልማት እንጂ ለማጥፋት ስለ አይደለ ስማቸውንና ኃላፊነታቸውን በአደባባይ ከማንቋሸሽ ይልቅ እንደ እግዚአብሔር ቃል በተቻለ መንገድ እሮሯችንን ለሚመለከታቸው በሰላም መንፈስ እንዲደርስ ማድረግ ለኛም ለሀገሪቷም ጠቃሚ ነው። እንዲሁም የሀገር መሪዎችና ሹማምንት የህዝቡን ብሶትና እሮሮ በሚገባ በማዳመጥና በመወያየት ስር ነቀል ለውጥ እንዲመጣ መትጋት ይኖርባቸዋል። በትጋት መኖር፣ በትጋት መስራት፣ በትጋት ይህንን ነገር ደርሶበት ማስተካከል ይኖርባቸዋል። ለዚህ አሰራር አንዱ የምክክር ኮሚሽን አንዱና መፍትሄ ነው ብዬ አምናለሁ። የነሱ ስራ ተሳክቶ ወደ ውጤት ሲመጣ ለኢትዮጵያ ትልቅ ነገር ይሆናል ብዬ አምናለሁ። የኢትዮጵያን ችግር ለመፍታት ውድ ወገኖቼ ኢትዮጵያውያን በሙሉ መሳተፍ አለባቸው። አንድ ብሔር ቁጭ ብሎ የኢትዮጵያን ችግር በሙሉ መፍታት አይችልም። አንድ ብሔር ቁጭ ብሎ ስለ ሌሎች መወያየት አይችልም። ያ ዘመኑ አልፏል፣ አይሰራም። ስለዚህ ኢትዮጵያውያን በሙሉ ለኢትዮጵያ ችግር መወያየት፣ መሳተፍ፣ ለችግሩ መፍትሄ ማምጣት አለባቸው። ይህ ውይይት ግን ለሀገሪቷ እድገትና ልማት አንድነቷን በሚገነባና በሚያጠነክር መልኩ በጥበብና በማስተዋል መያዝ ይኖርበታል። ማንም የማይጎዳበት ሁሉም የሚጠቀምበት እንዲሆን በአክብሮትና በትህትና መንፈስ መካሄድ ይኖርበታል። በዚህ ውስጥ የተጎዱ እንዲካሱ፣ የራቁ እንዲቀርቡ፣ የቆሰሉ እንዲታከሙ፣ የተጣሉ እንዲታረቁ በይቅርታና በምሕረት መንፈስ ያካሄዱት ዘንድ የሚመለከታቸው ኃላፊነት ነው። የሚመለከታቸው ይህንን በጥንቃቄ ማድረግ አለባቸው ማለታችን ነው። የእግዚአብሔርን ሕዝብ ሊያስት በብሔር ጦርነት ውስጥ ሊያስገባ ሌት ተቀን በዚህም በዛም የሚያጓራውን ጠላት ማጋለጥና ማስወገድ እንጂ በምንም አይነት መልክ በቅዱሱ በእግዚአብሔር ልጅ ደም በውድ ዋጋ የተገዛውን ሕይወታችንና አንድነታችንን ለጠላት ዓላማና ጥቃት አሳልፈን እንዳንሰጥ እንጠንቀቅ። ላይ በራእይ መጽሐፍ እንዳየነው ጌታ ኢየሱስ ክርስቶስ በመስቀል ደሙ ሲዋጀን ከዘር፣ ከቋንቋ፣ ከነገድ፣ ከጠላትነት ነፃ የሚያወጣ እንጂ ሌላ መንፈስ አልሰጠንም። የተሰጠን የፍቅር መንፈስ ነው። የመግባባት መንፈስ ነው። የመያያዝ መንፈስ ነው። የመተቃቀፍ መንፈስ ነው። ለኢትዮጵያ ሕዝብና ለኢትዮጵያ ምድር የሚያስፈልገው ያ ነው። ፈውሳችን ከዛ ነው። እድገታችን፣ ልማታችን ከዛ ነው። እያንዳንዱ ኢትዮጵያዊ ይህን መረዳት አለበት። ያም ማለት
እርሱ የሰጠንን የዘላለም ስጦታ ሁሉ የፍቅር እንጂ የጥላቻ፣ የአንድነት እንጂ የልዩነት፣ የክብር እንጂ የውርደት፣ የሰላም እንጂ የጦርነት፣ የማዳን እንጂ የመግደል፣ የርኅራኄ እንጂ የጭካኔ፣ የማስታረቅ እንጂ የማጣላት መንፈስ አይደለም። ዛሬ በምድራችን እያበጣበጠ ያለው እኛ መቀበልና ማስተናገድ የሌለብን እንግዳና አጥፊ መንፈስ ነው እንጂ ሌላ አይደለም። እንደገና ዛሬ የጌታ ቤተ ክርስቲያን በተራራ ላይ ወጥታ በጥፋት ሸለቆ ውስጥ ላሉት ዝም ማለት ሳይሆን ከፍ ባለ ድምፅ መልእክቷን ማስተላለፍ አለባት። መልእክቷም የፍቅር፣ የክብር፣ የእርቅ፣ የሰላም መልእክት ነው። አሁንም ለሁሉም የምትታይ፣ በሁሉም የምትሰማ፣ ለሁሉም የምሕረት፣ የፍቅር፣ የእድገት መልእክቷን የምታስተጋባ ጊዜው አሁን ነው። ቤተ ክርስቲያን ለዘመኑ የመጣ የእግዚአብሔር ድምፅ ሆና ለኢትዮጵያ ሕዝብ መገለጥ አለባት። ካለችበት መውጣት አለባት። የኢትዮጵያ ሕዝብ መስማት ያለበትን መልእክት ማስተላለፍ አለባት። የጥላቻን መልእክት በሚገባ ሰምቶታል። ከሚበቃው በላይ ውሸተኞች ምድርቷን ጎርተውታል። ሕዝቡን በዝብዝ ማለት አስለቅሰዋል። ያ በቃ አሁን የቤተ ክርስቲያን ተራ ነው። ቤተ ክርስቲያን ድምጿን ለማሰማት መልእክቷን ለማዳረስ በሆነው ባልሆነው መንገድ ሁሉ ከዓለም ጋር ሽር ጉድ ማለት እጅግ አስነዋሪና ምስክርነቷን የሚጎዳ መሆኑን መገንዘብ አለባት፣ መጠንቀቅ አለባት። ቤተ ክርስቲያን ቅድስናዋን መጠበቅ አለባት። አንደበቷን መጠበቅ አለባት። ዓይኗን፣ አመለካከቷን መጠበቅ አለባት። አሁን ለምድርቷ የሚያስፈልገው ከእግዚአብሔር የመጣ ከእግዚአብሔር የሚመነጭ የሰላም፣ የእርቅ፣ የፍቅር መልእክት ብቻ ነው። ቤተ ክርስቲያን መንፈሷን ጠብቃ ጌታዋን አስከብራ በዓለም ውስጥ ብርሃን ሆና ጨለማም በመገርሰስ ነፍሳትን ለጌታ በመማረክ ጌታዋ ተመልሶ እስኪመጣ ድረስ ከድል ወደ ድል እየተሸጋገረች ነቅታና ተግታ መስራት ይኖርባታል። የጀመራትና የመሰረታት ሙሽራዋ የሰማይና የምድር ጌታ ነው። ይህ ጌታ አንድ ድምፅ ሳሰማ፣ አንድ ወታደር ሳስከትል፣ አንድ ጥይት ሳይተኩስ ሞትን ድል ነስቶ ሲኦልን አራቁቶ ከሞት ተነስቶ በሰማያዊ ስፍራ በአብ ቀኝ የተቀመጠ የዘላለም ንጉሥ ነው። ይህ ጌታ ደቀ መዛሙርቱን የምድር ጨው የዓለም ብርሃን ናችሁ ብሎ የድነትንና የሰላምን ወንጌል ይሰብኩ ዘንድ እስከ ዓለም ዳርቻ ላካቸው። እነርሱም በቅዱስ ወንጌል ሰውን ከእግዚአብሔር ጋር፣ ሰውን ከሰው ጋር እያስታረቁ በደረሱበት ሁሉ ለእርቅ፣ ለሰላም፣ ለአንድነት ምክንያት እየሆኑ በታማኝነት አገልግለው ወንጌልን ለእኛ አስተላልፈው ወደ ዘላለም አምላካቸውና ቤታቸው ተሰበሰቡ። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። ስለሆነም እኛም ክቡር የሆነውን የእግዚአብሔር ቃል በእጃችንና በልባችን አለና በዓለም ያለን ጥሪ የምሕረት፣ የፍቅር፣ የእርቅ፣ የይቅርታ፣ የሰላም፣ የመትከል፣ የማነጽ፣ የማስማማት፣ የመተቃቀፍ፣ የመበራረክ፣ የመተናነጽ፣ የመደጋገፍና የመከባበር ጥሪ ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ላይ እንግዲህ ይላል ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካይነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበረ።
ለኛም ደግሞ የማስታረቅ ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔርም በእኛ አማካይነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናችኋለን። በምድራችን ከዘር ማንዘር የጀመረውንና ማለቂያ የሌለውን በደል መቁጠር ነገራችንን እያባባሰ ቀጥሏልና ቆም ብለን እናስብ። ልብ እንግዛ። የኢትዮጵያ ሕዝብ ልብ እንግዛ። ማስተዋል ይኑረን። በደልን በመቁጠር የትም አንደርስምና ወደ እግዚአብሔር እንመለስ። ይቅር እንባባል፣ እንታረቅ፣ እንያያዝ፣ አንድ እንሁን። የሚያዋጣን ያ ብቻ ነው። ጦርነት አዋጣንም፣ ዘረኝነት አዋጣንም፣ ቁጣ አዋጣንም፣ ነገርን ማጣመም አዋጣንም ለራሳችን ጥቅም ካልሆነ በስተቀር ለራሳችን ጊዜያዊ ጥቅም ለግል ጥቅም ካልሆነ በስተቀር እኛንም አይጠቅመንም። ስለዚህ ልብ እናድርግ። ይህ የእግዚአብሔር ቃል ተልኳችንን ግልጽ ያደርገዋል። በኤፌሶን መልእክት ምዕራፍ 6 ቁጥር 10 እስከ 15 ላይ ያለው እንዲህ ይላል፣ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔር ሙሉ የጦር ዕቃ ልበሱ። ተመልከቱ፣ በምድራችን ብጥብጥ ቢበዛ፣ ንትርክ ቢበዛ፣ ብንተላለቅ፣ ብንገዳደል አይገርምም። ምክንያቱም የእግዚአብሔር ሙሉ የጦር ዕቃ አልለበስንምና። የእግዚአብሔር ቃል ከሰይጣን ውካታ ከሰይጣን ግዳት ይጠበቁ ዘንድ የእግዚአብሔር ሙሉ የጦር ዕቃ ልበሱ ነው የሚለው። ምክንያቱም ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃያላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔር ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። እንግዲህ ወገባችሁ በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ዓለም የእግዚአብሔርን እውነት አውቃ በቃሉ ራስዋን ካልጠበቀች ሰይጣን በቁመና ሲኦል ውስጥ ያኖራታል።